አመሰግናለሁ እድሉ ስለተሰጠኝ። በቅድሚያ በአቀራረቡ ከሳብስታንሱ በተጨማሪ ማለት ነው በአቀራረቡ በጣም ኢምፕሬሲቭ ነበርና በጣም ነው ደስ ያለኝ። ምናልባት የምጠይቀው አሁን የዛሬ 30 ዓመት አካባቢ ዩኒቨርሲቲ ፊሎዞፊ ኮርስ ይሰጥ ነበረ፣ አንድ ኮመን ኮርስ ማለት ነው። እና አብዛኛው ስለ ዌስቱ ስለ አሪስቶትል ስለ ፕሌቶ እና የመሳሰለው እንጂ በአረቡ ዓለምም እንደዚህ አይነት የፈላስፎች የነበሩ ወይም ፍልስፍና የነበረ መሆኑን በምንም አስተማሪዎቻችንም ቴክስቱም ላይ አልነበረም። እና ከዛ ወዲህም በነበረው ይሄ ነገር ሲነሳ ብዙ ሰምቼ አላቅምና እንዴት ነው እና በአሁኑ ካሪኩለምስ ምናልባት ተካቷል ወይ? ሁለተኛ አሁን ከዛሬ 1000 ዓመት በፊት በዚህ ደረጃ የነበረ የፍልስፍና ልቀት በአረቡ ዓለም አሁን በዛ ደረጃ ነው ወይ ያለው ወይስ የሆነ ፐርሰፕሽን አለን? አሁን ዶክተር እንዳልከው በተለይ ለሴቶች የሚሰጠው ቫልዩ ቅድም አሪስቶትል ባስቀመጠው አይነት ነው እኮ አረቡ ማህበረሰብ ሴቶችን ትሪት የሚያደርገው የሚል አይነት ጀነራል እንትን ያለ ይመስለኛል። እና እንደዛ ነው ወይ? እንደዛ ከሆነ በጣም የሚገርም አይነት እንትን ነው፣ ከየት ተነስቶ የት ድረስ እንደወደቀ ያሳያል። ይሄ እንግዲህ የአረቡ እና በአሁኑ ጊዜ የፍልስፍና በአረቡ ዓለም ምናልባት ምን ያህል ይሄን ነገር እንደገና እንዲያንሰራራ የመደረግ ሁኔታ አለ ወይ? ወደኛ ስንመጣ ወደኛ ሶሳይቲ ስንመጣ ሃይማኖቱ አለ፣ ኦብቪየስሊ አለ። ፍልስፍናውም ቅድም እንዳነሳው የነ ዘርዓ ያዕቆብ ከዛ ወዲህ ሜቢ ትልልቅ ሀሳቦችን ያነሱ ኢትዮጵያውያን ይኖር ይሆናል፣ ጎልቶ ግን አይታይም። ሃይማኖቱ ግን እንዳለ ዶሚናንት ሆኖ አለና ፍልስፍናው ራሱ ቬሪ ኮንሰፕት ፍልስፍናው ራሱ እንደ ሶሳይቲ ምን ያህል እንገነዘባለን ስለ ፍልስፍና ራሱ? ኢቭን የተማረው ህብረተሰብ ቅድም ያልከው በ3 ደረጃ እንክፈላቸው ያልከው አንደኛ ደረጃ ያለው ኦኬንቶ፣ በሁለተኛ ደረጃ ያለው የተማረ የምንለው ህብረተሰብ ስለ ፍልስፍና እንደ ሶሳይቲ እንደ ኢትዮጵያ ሶሳይቲ ምን ያህል እናውቃለን? ከዛ በሁለቱ መካከል ሊኖር የሚገባው ውህደት በሃይማኖትና በፍልስፍና እንድንረዳ በተለይ የፍልስፍናው አስፔክት ምን ያህል ነው የምንረዳው ኢቭን የተማረው ክፍል የሚለውን እንድታይልኝ ነው። አመሰግናለሁ። ዶክተር ዳኛቸውን ብዙ ጊዜ እንደዚህ አይነት ነገሮችን ሌክቸሮችን ሲሰጥ ወይንም ንግግሮችን ሲያደርግ ብዙ ጊዜ አይቼዋለሁ። ዛሬ ግን በድንገት ነው እዚህ ስመጣ ዶክተር ዳኛቸው መሆኑን ሳውቅ ሊሄድም ፈልጌ ነበረ። ምክንያቱም ዛሬ የሰማሁትን ነገር አምልጦኝ ነበር ማለት ይችላል። ምክንያቱም ከነ ዶክተር ዳኛቸው አይነት ሰው የሚጠብቀው ወጣቱ የሚጠብቀው ወይም መደረግ የነበረበት እስካሁን እንዲህ አይነት ንግግሮችን ወጣቱ ሁሉን ነገር አመዛዝኖ እንዲያይ ቤዚክ የሆኑ ነገሮች ላይ መሰራት ነበረበት። ለዚህ ነው በዚህ 3 ዓመት ውስጥ ለምሳሌ ከምሰማቸው ነገሮች ወይንም አንዳንድ ጊዜ በማየው ነገር ነው ደስ አይልኝም የነበረው እነዚህ ነገሮች ማዳመጥ። እና ትልቁ ነገር አሁን ዛሬ የተደረገው ነገር በተለይ በእስልምና በኩል ፊሎሶፈር መኖራቸውን እንኳን የሚያውቅ ወጣት በጣም ጥቂት ነው። እና ይሄ ነገር በመደረጉ ከሌሎች ሃይማኖቶች ጋር መቻቻል የሚለውን ነገሮች ከመንገር በፊት እንደዚህ ቤዚክ የሆኑና በፊሎሶፊ ውስጥ ሃይማኖት እንዴት እንደሚታይ የሚገናኙበትን መንገድ እና የሚጣጣሙበትን መንገድ የመስራት ሁኔታዎች ቢኖሩ ኖሮ እስካሁን ባለው ወጣት ላይ ቢሰራ ኖሮ አሁን ያሉት ነገሮች አይፈጠሩ ነበር። ለምሳሌ ያህል በአንዳንድ እንደ ጨዋታ በሴቶቹ ላይ ምናምን የተነሱ ነገሮች አሉ። በእኛ እድሜ ላይ አሁን ቢዩል ሰልፍ
የሚሉትን ነገሮች ወይም ራስን መሆን የሚል ነገሮች በብዙ ነገሮች ለአንብበን ሊሆን ይችላል። የአሁኑ ወጣት ግን ሊፈረድበት አይችልም። አሁን ሴቶቹ ጸጉራቸውን ያንን መቀጠላቸው ምንም ልንላቸው አንችልም። አንዳንዱ እኮ ስሙን የሚጠላ አለ። ለምሳሌ ያህል ከአባቱ ተሰጥቶት ስሙን የሚጠላ አለ። ያ የሆነው በፕሮሰስ ውስጥ ባለፉ ነገሮች ነው። ለምሳሌ ሙስሊሞቹ በሂጃብ ያን ነገር ሸፍነውት ሊሆን ይችላል። ይሄም ደግሞ የመጣው ገና አሁን 15 ዓመት 20 ዓመት በኋላ ነው እና እንደዚህ አይነት ነገሮችን ነው ከነ ዶክተር ዳኛቸው የሚጠበቀው። ብዙ ምሁራን አሉን እዚህ ቤት ውስጥ በሚቀርቡት ነገሮች እንዲህ አይነት ፊሎሶፊካል የሆኑ ቤዚክ የሆኑ ነገሮችን ወጣቶችን ማስያዝ ያስፈልጋል። በስሜት የሚመራ ለሰው ሲል መሞት እኔ ከልጅነት የጀምሮ ይሄን ነገር አይቼዋለሁ። በያፓም ጊዜ ምን ሆኖ ምን ተናግሮ ነው ይሄ ሰው በየመንገዱ ላይ በማየው ነገር እና ይህንን ነገር ለመስበር አሁንም እንደዚህ በተማሩ ሰዎች ወጣቱን በሚገባ ከመሰረቱ ጀምሮ ማስታጠቅ የሚያስፈልግ ይመስለኛል። አመሰግናለሁ። እሺ፣ አመሰግናለሁ። በጣም ጥሩ አቀራረብ ነበረ ያቀረቡት። ምናልባት የኔ ጥያቄ ለረጅም ዓመታት በዚህ የትምህርት ዘርፍ ቆይተዋልና ብዙ ኤክስፒሪየንስም አለዎት እና ይህንን ኤክስፒሪየንስ ግን ምናልባት የዩኒቨርሲቲ እርስዎ በሚያስተምሩበት ቦታ የገጠመው ሰው ወይ እንዲህ አይነት ሁኔታዎችን እንዲህ አይነት መድረኮችን አቴንድ የሚያደርግ ሰው ብቻ ሊሆን ይችላል የሚያገኘው እና ቅድም በጠቀሱት የማህበረሰብ ክፍፍል የመጨረሻው ደረጃ ላይ ወይም 3ኛ ደረጃ ላይ ያለው የማህበረሰብ ክፍል በጣም ሰፊ ነው እና በዛ ቋንቋ ይህን እውቀቶን ለማቅረብ ሀሳብ አሉት ወይ? በመጽሐፍ መልክ ማለት ነው። ያው አንዳንድ ጊዜ ሙያዊ የሆኑ ጉዳዮች ሙያው ለሚመለከታቸው ሰዎች ብቻ በሙያዊ ቃላት ሲቀርብና ለሰፊው ማህበረሰብ ሲቀርብ ያለው ልዩነት በጣም ከፍ ያለ ነው። ፍልስፍና ደግሞ በየዕለቱ ህይወታችን ውስጥ ያለ ነገር ነው። በእያንዳንዱ እንቅስቃሴ ውስጥ ያለ ነገር ነውና ማንኛውም ሰው ሊገባው በሚችል ቋንቋ ይህንን እውቀት ለማቅረብ ምን እያሰቡ ነው ለማለት ነው። ከዛ በተረፈ በጣም በግሌ አመሰግናለሁ። ቴንኪው። ሶስቱን ጥያቄዎች አንዳንድ ነገር እንባባል ነው። የዚህ የሙስሊሙ ዓለም ትልቅ የስልጣኔ ምንጭ መሆን መችስ ምናቅ ይመስለኛል። እሱን ፍልስፍናና ሳይንስ በመሰረቱ ከአውሮፓውያን በተለየና ምናልባት በተሻለ መንገድ ያቀረቡት ኢስላሚክ ፊሎሶፈርስ እና ሳይንቲስቶች ናቸው የሚል እምነት አለኝ እኔ በሂሳብም ሆነ በሁሉም ደረጃ። ይሄ ከራሳችን የባህል የትምህርት ምናምን መጉደል ላናውቀው እንችል ይሆናል፣ ግን ትልቅ ትልቅ እንትን ሀብት ነው ያለው። የዛሬ 15 ዓመት እኔ ከውጭ ሀገር ስመጣ ዲፓርትመንታችንን ሳየው ሁለት ነገር ነው የገረመኝ። አንድ ወደ 21 አስተማሪ ያለ አንድ ሴት ብቻ ናት ያለችው እና የቦይዝ ስካውት ክለብ ይመስል ነበር ዲፓርትመንቱ ማለት ነው። አንድ የገረመኝ። ሁለት አፍሪካን ፊሎሶፊ ይላሉ፣ ኢስላሚክ ፊሎሶፊ ብሎ የሚያነሳ ሰው አልነበረም። በመሆኑም ይሄ ነገር ወደ ኢስላሚክ ፊሎሶፊ በምንሄድበት ጊዜ ምናልባት ብዙ የሚታኘክ ነገር ያለው እዛ አካባቢ ነው የሚል ሀሳብ ይዤ መጣሁ። ትንሽ ትሬንድ ሆኛለሁ እኔ ቦስተን ኮሌጅ በትልቅ ነው የያዙት እነሱ። ቦስተን ኮሌጅ የካቶሊክ ስኩል ነው። እንዴት ግን ስለ ኢስላሚክ ካልቸር ሲሪየስ ናቸው በጣም። እና ይህን እንዴት ነው የምናደርገው በምንል ጊዜ እኔ ዲፓርትመንት ቸርማን ስሆን ኢክራም አህመድ የምትባል ልጅ ቀጠርኩ። በስንት መከራ እሷ አረብኛ ትችላለች፣ ወደፊትም ተረጉማለች፣ ታስተምራለች በሚል ሌላም ሴት እንዲሁ ገባች። አሁን አፍሪካን ፊሎሶፊ አፍሪካን ብቻ አፍሪካም ይሁን እሺ፣
ኢስላሚክ ፊሎሶፊ ግን የተጻፈ ቴክስት ፋውንዴሽናል ቴክስት መዓት አለ። መዓት አለ። አፍሪካን ፊሎሶፊ ገና አፍሪካን ፊሎሶፊ አለ ወይስ የለም? ክርክር ላይ ነው ያለ ነው አሉ። አሁንም ተጽፈዋል። ግድ የለም። እኔም ብዙ ጠላት ማፍራት አልፈልግም። በዚህኛው መንገድ ብንሄድ ይሄኛውን ብናስተምር የሚል ነው። አሁን በጎ ሆነናል። እንደነገርኳችሁ አንድ ልጅ ማስተር ዲግሪውን በኢስላሚክ ፊሎሶፊ አግኝቷል። ይቀጥላል፣ ይስፋፋል። ምንም ጥርጥር የለው። ለራሳችን ስንል ነው። የራሳችን ሄሪቴጅ ነው፣ የራሳችን ባህል ነው። ቢኮዝ ዌር ክርስቲያንስ ቢኮዝ ዌር ሙስሊምስ ወል ምንም እኮ ነገር የለውም። የከሌ የሚባል አይደለም። እና ይሄን ብናስብ በጣም የሚገርሙ ፊሎሶፊዎች ምን ሆነ ለሚባለው ፋርሲ፣ ኢራን፣ ቱርክ ምናምን ትልልቅ ፍልስፍና ቤቶች አሉ። አሁንም ቢሆን ምናልባት ወደዚህ ዜናቸው አልደረሰ ይሆናል። ግን በተነሳበትና በትልቁ ደረጃ ሊደርስ አልቻለም። እኔ ሪመምበር የዛሬ 30 ዓመት ሲያስተምሩን ሜዲቫል ፊሎሶፊ ይህን የሚያህል ወረቀቶች ኢስላሚክ ፊዚሽንስ የጻፉት እዚህ ይቀመጣል። ይህን የሚያህል ወረቀት የክርስቲያን ፊዚሽንስ ሐኪሞች የጻፉት ይቀመጥና ቄሱ ሲያስተምረን ነው። ለምሳሌ በሳላሃዲን ጊዜ ጦርነት ሲካሄድ ቁስለኛ ሁለቱ እንዴት ነው ትሪት የሚያደርጉት? እኔ ራሱ ቄሱ ነው የነገረን፣ ሽማግሌው ይህን ያነብልናል። ሙስሊም እንትኑ እነኛ የክርስቲያን ቄሶች እኮ ይሳሳታሉ። ሰውየው የተንቀጠቀጠው እኮ በጎራዴ ተመቶ የተወሰነ ምናምን ሆኖ ኬሚካል ግጭት ኖሮ እየተንቀጠቀጠ፣ በዚህኛው ቴክስት ስታይ ሰይጣን መቶታል ደም ብዙ ስለፈሰሰ ምናምን ይላሉ እያሉ ቀልዳሉ። እነኛ የኢስላሚክ ፊሎሶፊ ይህንን ቦስተን ኮሌጅ ማኑስክሪፕት እያነበቡ ነው ያሳዩን። እዛ ደረጃ የደረሰ ነበር። በኋላ ወደ 17-18 ሴንቸሪ መተላለፍ ይመጣል። ወደ 4 እና 5 ሚሊዮን መጽሐፍት ያሉበትን ሲያዝ አሌክዛንድሪያ ካሊፉ ላለቃው ይጽፋል። እንዲህ ያሉ መጽሐፍ አገኘው ይላል። ምን ላርግ? መመሪያ ፈልጋለሁ። ደብዳቤው አለ። ከቁርአኑ ጋር የሚጋጭ ነገር አለው ወይ? አዎ እሱም አለው። ብዙ ፔገኖች ናቸው የጻፉት እንጂ አሪስቶትል፣ ፕሌቶ ምናምን የሚባሉ በቃ አቃጥለው አለው። ይህን ለማቃጠል ወታደሮቹ አልቻሉም። በየቤቱ አከፋፍለው አቃጠሉት። እንግዲህ ዘ ቢጊኒንግ ነው ያ ሳይንስ እምነት የበላይነትን እያዘዘ በሚሄድበት ጊዜ ነው። ዝም ብሎ ሁሉም በኢስላሚክ ወርልድ ዝም ብሎ ፍልስፍና ብቻ አይደለም። ይህም ተደርጓል። የኛዎቹም ደግሞ ሄደው ያቃጠሉት አላቸው። ክሩሴደሮቹ ትልልቅ ስልጣኔ አፍርሰዋል። ትልልቅ ጀሩዛሌምን ነፃ እናወጣለን ብሎ መጽሐፍ አልቀረ ምን አልቀረ። ይሄ ሁላችንም ታሪክ ነው። እና አሁን ለተነሳው እንትን ዊ ኒድ ቱ ይህን ሪች ካልቸር ኢንትሮዲውስ ተደርጎ በደንብ መሰራት ያለበት ጉዳይ ነው። ለልጆቻችን ካሪኩለም ውስጥ መግባት አለበት። ይሄ ሃይማኖት አይደለም፣ ጀስት ፍልስፍናና ሳይንስ ነው የሚል እምነት አለ። ሌላው ጥያቄ ይህ ቅድም ያነሳ ነው አንዳንድ ነገሮች አሉ። የዚህ የፌሚኒስት እንቅስቃሴው ቢኖር ደስ ይለኛል። የዚህ ሀገር የተጀመረው ተቀጭሷል። ማን እንደቀጨውም አላውቅም። እኔ አንዳንድ አመለካከቶች ቢቀፈፉ ይኸው ሰውየውን እኔ መርጬ ያመጣሁት ለዚህ ነው ያለውን ስለ ሴትና ወንድ በአእምሮ አይተናነሱም ነው ያለው። ሴቶችን እንዳውም አቅም አልተጠቀምንም ነው የሚለው። እነ ፕሌቶን ነው የሚተቸው የግሪክ ፈላስፋዎቹን። ራስን መሆን ያለው ያ ሰውዬ እውነቱን ነው። ራስን መሆን፣ የራስን ኦቴንቲሲቲ ይላሉ ኤግዚስቴንሻሊስቶች፣ መፈለግ፣ አለመደበቅ በአንዳንድ ነገሮች። ራሳችን እኛ ኦብጀክት አይደለንም። ሪሌሽንሽፑ አይንዛውን መሆን ያለበት አይን ኢት አይደለም። እና ይሄ ነው። ሌላው
ያው ሁሌ የሚጠየቀው ጥያቄ ነው። አንዳንድ ነገር መዘጋጀት ፈልጋ አትጽፍም ወይ ምናምን አላውቅም። ጽፍ ይሆናል። የኔ ልጅ አለ እዚህ 3 መጽሐፍ ጽፏል። አሁን አስተማሪ እኮ እንዴት አድርጎ እንደሚሰራው አላውቅም። ዶክተር በጎ ሰው አለ እዚህ። አዎ አለ እዚህ ኮቴቤ ዩኒቨርሲቲ ያስተምራል። ፒኤችዲውን የዛሬ 3 ዓመት ላይ ያገኘው 3 መጽሐፍ ቁጭ አድርጓል። ይቀጥላል ገና። ጥሩ ጥሩ ድርሳናት ጽፏል። ቅድም ነግሬያት ነበር ለሴትዬ ሰውዬ መጥቶ አንድ ቀን ቢናገር ደስ ይለኛል ብያት። ከባድ ነው ጥያቄዎቿ። በምን በኩል ነው የጻፈው ትላለች እሷ እና እናወራለን ስለሱ እና እኔ መምህር ነኝ፣ እያስተማርኩ ነው ያለሁት። ገና ጡረታ አልወጣሁም። በአንዳንድ ነገሮች ደግሞ ሰዎች አናድጄ ስላልጨረስኩ ገና የማናደድ ፕሮጀክቴን ገና ነኝ። አንደኛው ስራ እሱ ነው። ጋደመር ጀርመኑ ፈላስፋ አንተ የምትለው ነገር አልገባኝም ይለዋል አንዱ ኦዲየንስ። እንደዚህ ሃይዲገር ነው። አልገባህም፣ ጥሩ ነው። ፊሎሶፊ እኮ እንዲገባህ የሚያደርግ ሳይሆን እንዳይገባህ የሚያደርግ ነገር ነው እና ከተረጋጋህማ አታስብም። the purpose of philosophy is to confuse people አሉ። እንደውም ኮንፊውዥን ከረጨውብህ ከዚህ ከዶግማ እያነቃነኩ ነው ማለት ነው ብሏል። እና እኔ ፖለቲካሊ ነው ማለቴ ነው ማናዳችሁ ብዙ ሰዎች አሉኝ። አንተ የመጣኸው ሰው ለማሳበድ ነው ብሎኛል አንዱ። ገና ይቀጥላል እያዋለሁ ማሳበድ። ኢንጆይ ነው የማደርገው። ገባ ምልህ ይኸው ነው። ምናልባት ካለፍኩ በኋላ ቢሮ የተፈትሹ አንዳንድ ነገሮች ተጽፎ ይገኙ ይሆናል። ቅድም ለሴቲ ነግራት ነበር ካለፍኩ በኋላ ታሳትሙት ይሆናል ብላት፣ ኧረ አሁን እናሳትምልሃለን ብላኛለች። እሺ ዶክተር ዳኜ በጣም እናመሰግናለን። ጥሩ አቀራረብ ነበረ። እኔም በግሌ ሙስሊም ፊሎሶፈርስ ኢምብሬስ ተደርገዋል ብዬ አላስብም። ምናልባት ከአቪሲኒያ እና ከአቬሮስ ውጪ እነሱም በጥቂቱ ብዬ አስባለሁ። ግን ወደ ኢብኑ ረሺድ ሳልፍ ምናልባት የኢማኑኤል ካንትን ፍሌቨር ያገኘውበት ይመስለኛል። ቲንግስ ኢን ዘምሰልቭስ ኤንድ ቲንግስ አት ዜይ አፒር ቱ አስ የሚል ኮንሰፕት አለው እና ምናልባት ቲንግስ ኢን ዘምሰልቭስ ላይ የሚከታቸው ኤግዚስተንስ ኦፍ ጋድ፣ ሶል፣ ስለ ነፍስ፣ ኢሞርታሊቲ፣ ማይንድ ኤንድ ቦዲ ዳይኮቶሚ የመሳሰሉትን አብስትራክት የሆኑ ነገሮችን ይከታል እና ፌኖሜናል ሪያሊቲ ላይ ወይም ደግሞ ቲንግስ አት ዜይ አፒር ቱ አስ ላይ እንደ አርት ወይም ደግሞ አርት ሞራሊቲን የመሳሰሉትን ይከታል እና ምናልባት ካንትን ተረድቸው ከሆነ በሪዝን ወይም ደግሞ አመክንዮን ተጠቅመን ስለ ፌኖሜናል ሪያሊቲ ብቻ ነው እናገኛለን ብሎ የሚያስበው። ስለዚህ ሌትስ ጊቭ ሩም ፎር ፌዝ ይላል፣ ፕራክቲካል ፌዝ ማለት ነው። ይሄ ደግሞ ቲንግስ ኢን ዘምሰልቭስን ወይም ደግሞ ስለ ጋድ ኤግዚስተንስ ወይም ደግሞ ሃይማኖትን የተመለከቱ ወይም ደግሞ ቴዎሎጂካል ኮንሰፕቶችን ወይም ደግሞ የስነ መለኮት ኮንሰፕቶችን ወይም ደግሞ ነገሮችን ለማግኘት ነው። ስለዚህ ምናልባት ኢብኑ ረሺድን በዚህ መልኩ መረዳት እንችል ይሆን ወይ? በሪዝን ተጠቅመን ኤግዚስተንስ ኦፍ ጋድን ወይም ደግሞ ከቴዎሎጂካል አስፔክት ላይ የተገናኙ ነገሮችን ማግኘት ካልቻልን ፌዝን እንደ ሪዝን መውሰድስ እንችላለን ወይ? ፍልስፍና ፌዝን ይሸከማል ብዬ አላስብም። ሪዝንን ብቻ ወይም ደግሞ አመክንዮን ይሸከማል። ፌዝን ግን ሪሊጅን ነው የሚሸከመው። ግን ምናልባት አድቫንስ ብናረገው ወይም ደግሞ ብንቀይረው ምናልባት ፌዝን ወይም ደግሞ እምነትን ፕራክቲካል ፌዝ የምንለውን ሳይሆን የሃይማኖት እምነትን ምናልባት ፍልስፍና መሸከም ይችል ይሆን ወይ? ይሄ ነው ጥያቄ። በጣም አመሰግናለሁ። በጣም ጥሩ ጥያቄ ነው። የፊሎሶፊ ተማሪ ትመስልኛለች። እኔ ግን ትዝ አትይኝም። ግን ሌሎች አስተምሮናል ብዬ ገምታለሁ። ካንትን ማምጣትሽ ጥሩ ነው። አንዳንድ ጊዜ የኢስላሚክ እንትን ኤቲካል ሌክቸሮች ስሰማ ከእስልምና ዓለም ስሰማ የካንቲያን ፊሎሶፊ ጋራ ስምምነት ያለው ለምንድን ነው? ካንት ዱ ዘ ራይት ቲንግ ነው የሚለው፣ ኮንሲኮንስ አይደለም የሚያየው። ይህን የምታደርገው በራሱ በጎ ስለሆነ ነው እንጂ
ወይ ትርፍ ለማግኘት ወይ ለማግኘት የሚለው ላይ የሰማሁት አለኝ። ግን ለነገሩ ወደ ኢማኑኤል ካንት ስንመጣ እንደምታውቂው አንድ 3-4 ከጥያቄ እንነሳ ብያለሁ። 3 ጥያቄዎች ነው ያነሳው። ፋንዳሜንታል ወይም 4 አነሳና መጽሐፍ ጻፈ በአንዳንድ ጥያቄ ዙሪያ። የመጀመሪያው ጥያቄው ምን አውቃለሁ ነው ያለው። ምንድን ነው የማውቀው? ክሪቲክ ኦፍ ፒውር ሪዝን የሚል መጽሐፍ ጻፈ። 750 ፔጅ ወይ 800 ፔጅ። ሁለተኛው እንዴት አድርጌ ነው ኮንዳክቴን እንዴት አድርጌ ነው ማህበረሰብ ውስጥ መኖር የሚችለው ብሎ ኤቲካል ጥያቄ ያነሳል፣ መጽሐፍ ይጽፋል። ግራውንድ ወርክስ ኦፍ ሜታፊዚክስ ኦፍ ሞራልስ ብሎ ይጽፋል። ሁለተኛው ጥያቄ ይሄ ነው። ሶስተኛው ምንድን ነው ማደንቀው ይላል። ስለ ስነ ውበት ሰብላይም ኤንድ ቢዩቲፉል የሚል መጽሐፍ ይጽፋል። አራተኛው ምንድን ነው ማምነው ብሎ ሲጀምር ንጉሱ ደብዳቤ ጻፈለት። ለምን በጀመርከው እና በጨረስከው በሶስቱ ጥያቄ አትወሰንም? ካሁን ወዲህ አንዲች ብለህ ስለ ሃይማኖት እንዳትጽፋለው። ኢማኑኤል ካንት አክባሪ ነው ንጉሱን። ድሮፕ አረጋት እስክሪብቶን፣ አልጻፈልንም። ገባሽ? ሶ ዊ ሃቭ ኖ አንዳንድ ነገር ያለው አለ። ለምሳሌ እግዚአብሔር ለመኖሩ ሜዲቨል እንትኖችም በፕሩፍ ይሄ አቴምፕት ቱ ፕሩቭ ዘ ኤግዚስተንስ ኦፍ ጋድ የሚባለው ነገር አይረዳም ይላል። በምክንያታዊነት የደረሰበት እግዚአብሔር የለም ነው ያለው። እንደውም በአንድ ሴንቴንስ ያሳጥረው በእኛ ምክንያታዊነት ከደረስንበት ነገር ተበላሽቷል ማለት ነው የሚለው። ስለዚህ እሱ በምክንያታዊነት እግዚአብሔር ጋር እንደርሳለን አይልም። ሂ ቶክስ አባውት ዘ ሊፕ ኦፍ ፌዝ ምናምን ነው የሚወራው። ግድ የለም እሱ። ጥያቄሽን ግን ያው የኖሚናል ወድጄልሻለሁ፣ ግን approved God is not God ይላል ሃያስፐርስ። ለምን ብዙ ትራዲሽን ነበረ። ኮስሞሎጂካል አርጊመንት፣ ኦንቶሎጂካል አርጊመንት፣ ቴሌዮሎጂካል አርጊመንት የሚባሉ አሉ። ሂስትሪ ኦፍ ፊሎሶፊ እግዚአብሔር መኖሩን ፕሩቭ ለማድረግ የቶማስ አኳይንስ 5 ዌይዝ አለ፣ ሁሉም አላቸው። ግን ካንት ጋር ስትመጣ approved God is not God, God is not predicate አይደለም ብሎ ይራቅ። በቃ በእኛ ምክንያታዊነት ከደረስንበት ስለሌላ ነገር ነው የምናወራው ነው የሚሉት። እና የአልጋዚን ነው የሚደግፈው። አንድ ትራንሴንድ የሚያደርግ ሶል አለ፣ ወደዛ የሚያገናኝ ምክንያታዊነት ብቻ አይደለም የሚለውን። አልሮሺድ ኮምፕሊት የሆነ ራሽናሊስት ነው። ሁሉ ነገር በምክንያታዊነት ነው የሚለው። እኔ እንደዛ ነው ነው። ግን ጥያቄዎችሽን ወድጃለሁ። የእኔ እመቤት አላየሁሽም መልክሽን። እንግዲህ እስኪ ወይ አውቀሽ ተደብቀሽ ሆናል። ፀጉርሽ እዚህ ድረስ አድርገሻል። አላረግሽም። አመሰግናለሁ። አንድ ከኢቢሲ ጋዜጠኛ ያለፈው ሳምንት እንደው ካልጠየቅኩ ስለ ዶክተር በድሉ ዋቅጅራ አንድ ግጥም አለ፣ የኔና ያንተ ሴት የሚል። በድሉ እሱ ነው በደንብ ኢንተርፕሬት የሚያደርገው ብሎኛል። ዶክተር እንዳለ ጌታም እሱ ነው ብሎኛል አለች። ቤቴ ትመጫለሽ? አዎ ካሜራ ይዤ ምናምን እመጣለሁ። አንድ ነገር የኔ ልጅ ልጠይቅሽ። አቤት። ፀጉርሽ እዚህ ወገብሽ ድረስ አድርገሽ ትመጫለሽ? እኔ ጋር ከመጣሽ እኔን ኢንተርቪው አታደርግም አልኳት። አወልቀዋለሁ። አውልቀሽ ነው አውልቃ ንጹህ የምታምር ልጅ መጣ ኢንተርቪው አድርጋኛለች። ታውታላችሁ። ከአሁን ወዲህ አርቲፊሻል ፀጉር ያደረገ ሴት እኔን ኢንተርቪው አደረገኝ። ይኸው ቃል ገብቼላችሁ። እርሶን እኔ በግል በጣም ነው የምወደውት። ብዙ ጊዜ በዩቲዩብ እከታተላታለሁ። መጠየቅ የምፈልገው ግን የእርስዎ ስኩል ኦፍ ታውት ምንድን ነው የገነቡት ማለት ነው? ጥሩ። ሁለተኛ አሁንም ጥያቄ ቴክኖሎጂ እና ፍልስፍና እንዴት ነው ወደፊት አብረው ይቀጥላሉ ወይስ መንገድ ይቋረጣል? እነዚህ ናቸው፣ ሁለት ጥያቄዎች ናቸው። በጣም አሪፍ ነው። ስለ እኔ ከጠየቀኝ ያው እኔ የተወሰነ ስኩል ኦፍ ቶት ከሌ ነው የምለው የለኝም። ግን ማሰብ መጠየቅ የእኔ ስኩል ኦፍ ቶት ነው። የዝም ብዬ የምሰማውን ነገር ተቀብዬ ይዤ አልዞርም። መመርመር፣ እውነት ከሁለት ወንዝ ነው የሚቀዳው የሚለውን የሮማኖቹን
አስተምሮ የምከተል ሰው ነኝ። መጥተህ ብትነግረኝ ሌላውስ ያኛውስ ምን አለ ነው ብለህ እና ከተለያየ ረዥም እድሜ ብዙ ማክሲምስ ብዙ አስተምሮቶች ሰብስቤያለሁ እንጂ ኤግዚስቴንሽሊስት ነኝ፣ ፕራግማቲክ ነኝ፣ ፊኖሜኖሎጂስት ነኝ ምናምን ልል አልችልም። ሜቢ ኦፖርቹኒስት ነህ ልትለኝ ይችል ይሆናል። እና ግን ወሳኝ የሆኑ መርሆች አሉኝ። አት ዘ ኤንድ ኦፍ ዘ ዴይ እኮ እውነት ፍለጋ ነው። ሰዎች ምን አሉ ሳይሆን እውነቱ የት ላይ ነው ያለው። በቃ የማላውቀው ነገር ላይ አለመቀባዠር። ብዙ የማላውቀው ነገር ስለሚኖረኝ የሚያውቅ ሰው እኮ ማለት ለሁሉም መልስ ያለው ሳይሆን መልሶ የሚገኝበትን ቦታ የሚያውቅ ነው። እኔ ለሚመለከተው ሰው ፖይንት አደርጋለሁ። ስለ ሙዚቃ ብትጠይቀኝ ሰርጸን ነው ብዙ ሪፈር የማደርገው። ወይ ደግሞ ገባ እና ዝም ብሎ ሩሶ ምን ይላል ማን ይናገር የሚለው ነገር አለ። ጥሩ ጥያቄ ነው። የማላቅበት ቦታ አለመናገር፣ ራሴን መቆጠብ እኒህ ናቸው ፊሎሶፊዎች ባጭሩ እንጂ ዝም ብዬ በስኩል ደረጃ ይሄ ነው አሉ። ቴክኖሎጂም በሚናገር እነግርሃለሁ። ፈላስፎች ናቸው ስለ ቴክኖሎጂ ሞር የሚያውቁት ዛን ቴክኖሎጂስ። ለአንተ አሁን ሰጀስት ላድርግ ማርቲን ሃይዲገርን ኦን ቴክኖሎጂ የሚለውን አንብበው እስኪ። ሃይዲገር ምን ይላል ስለ ቴክኖሎጂ በል። ፍልስፍናማ ቴክኖሎጂ እና ሳይንስ ሊለያዩ አይችሉም። ቴክኖሎጂ አሁን አፕሊኬሽን አይደለም፣ ከዛ በላይ ሆኗል። ድሮ ቀረ። ቴክኖሎጂ ማለት አፕላይ ማና የራሱ ላይፍ አበጅቶ የራሱ ሳይንስ ሆኗል ቴክኖሎጂ። እና አይ ካን ሪፈር ዩ ቱ ሳም ፊሎሶፈርስ ሁ ፊሎሶፋይዝ አባውት ቴክኖሎጂ። የሚለያዩ ነገር አይደለም። እና ይሄ ነው እልሃለሁ የእኔ ልጅ። እንጨርስና እንግዲህ እዚህም ተነገረኝ ዛሬ ጨዋታ አለ እንዴ ኳስ። አንዴ ኳስ ጨዋታ ማንቸስተርን እንሄዳለሁ ብዬ በሬዲዮ ስሰደብ ነበር። የሚገርም ሀገር እኮ ሰዎች ያዳመጡት ብሔራዊ ቲያትር ዳኛቸው በቃኝ ጥያቄያችሁ ማንቸስተር ይጨዋታል ብሎ ጥሎ ሄደ ብሎ አንድ መነፍ ሲሰድበኝ ዋለ በሬዲዮ። የሚገርም ስበብ ይፈልጋሉ ሰው ለመስደብ። እና የሰማነውን በልቦና ያሳድርልን። በሌላ ጊዜ በእንደዚህ ያለ ፕሮግራም እንገናኛለን ብዬ አስባለሁ። በጣም አመሰግናለሁ ለሰጣችሁኝ አቴንሽን። ታንክ ዩ ቨሪ ማች።